ታነቡ ሰዎች ወይም ደግሞ በእውቀት ያልታነጻችሁ አካላት ነበራችሁ ስትጫወቱብን የነበራችሁት እንደ 180 የምክር ቤት አባላት ያነበባል ነበርም ቢሆን ማሰው ለምሳሌ አቶ ስዩም መስፍን ራሱም ያነሱት አለ ዋልታ ያውን ቁጭ ያልንበትን ስቱዲዮ ጨምሮ ፋና ኤፍኤም በህዋት እንደተጠለፉ ሁሉ የሚናገሩት ነገር አለ። ሚዲያን የሚያህል ነገር ደግሞ የጠለፈ አካል የበላይ አልነበረም ወይ? ኢቲቪ ውስጥ አቶ ዘራይና አቶ ብርሃነ በሚያደርጉት ነገር የትግራይ ህዝብ ህዋት ኢሜጅ ተበላሽቷል። ያ ምክር ቤት ኮርማ ያስፈልገው ነበር ወይና ወይስ ደግሞ አቶ ኃይለ ማርያም ደሳለኝ ኮርማ መሆን አቅቷቸዋል ለማለት ነው? ኮርማ ሲኖር ትንሽ እንትን ይሆናል ይረጋጋልና ሁሉም ግን ኮርማ ለመሆን ነው በረቱ የሚረበሸው እና አገሩም እንደዛው ነው ተሰማ። ስለ ሀገር አይደለም እያወራን ያለው፣ ስለ ህዝብ አይደለም እያወራን ያለው፣ ስለ ግልቂም ነው አመራሩ እያወራኝ ነበር። እርሶ ራስዎት በዚህ በሴራ ፖለቲካ ወይም በቂም በቀል ፖለቲካ በሽታ ያልተፈወሱ መሆኑን በሚያመላክት አግባብ መመታት ያለበት ላይ አናታናቱን እያሉ እርሶም ይሄዳሉና የዚያ ሰለባ ሆነዋል። ያሽከረክራሉ የሚባሉ ሰዎች አይተው ከሆነ አሁን አቶ ጌታቸው እና አቶ በረከት ምናምን የምታየው ደግሞ እየተናቆሩ ነው የምታያቸው ስብሰባ ላይ አቶ ኃይለ ማርያምን ያዘዙ እንደፈለጉ የሚያሽከረክሩ ከሆነ ለምንድን ነው እሳቸውን ያጋለጡ ቁጭ የሚሉት? እዛ አቶ ጌታቸው ሹፌሩ በትክክለኛው መንገድና ፍጥነት እየተጓዘ ነው ወይ ነው አሁን ጥያቄው የሚል ነገር እሳቸው ያቀርባሉ በአንድ መልኩ። አቶ ሽፈራው ሽጉጤ ደግሞ እስካሁን ያገኘነው ውጤት እኮ የመጣው ፍሬን በበጠሰ መኪና አይደለም የሚልም ያነሳሉ። ስራ ላይ የነበረው አዲሱ እኛ ስለመጣን ነው እንዴ እንደዚህ የሚሉን አይነት ስለራሱ ነው እያወራ ያለው እንጂ ስለሀገር አይደለም። የኢህአዴግ የውስጥ ሚስጥሮች ለዝግ በሮች የተደረጉ የጦፉ ክርክሮችና የስብሰባዎች ወግ ድርጅቱ ከውስጥ ወደ ቁልቁለት የተጓዘበትን እውነተኛ ታሪክ የኢህአዴግ የቁልቁለት ጉዞ በሚለው መጽሐፋቸው ይፋ ያደረጉት የቀድሞ የከፍተኛ አመራር አባል አቶ ብርሃነ ጽጋብ ዛሬ በኢትዮ አዲስ ዴይሊ እንግዳችን ናቸው። ከታዋቂው ጋዜጠኛ ስሜነህ ባይፈርስ ጋር ያደረጉት ይህ ያልተሰማ እጅግ አነጋጋሪና የፖለቲካውን መጋረጃ የሚቀድ ቃለ ምልልስ አሁን ይጀምራል። እስከ መጨረሻ አብራችሁኑ ነው። ብዙ ነገሮች መንካት ስላለብን ነው አጠራጠር እያደረግን፣ ምክንያቱም ሰፊ መጽሐፍ ስለሆነ። ሌላ አሁን የለውጥ አመራሮቹ መቼም ኢህአዴግ ናቸው አሁን ያሉት። ነገር ግን እዛ ላይ መጨረሻ ላይ ነው ወይም አንድ ሁለት ቦታ ላይ ነው ሲጠቀሱ ያስተዋል ነውና በአጋጣሚ ነው ወይስ በዲዛይን ነው? መጽሐፍ እንደወረደ ነው ብየዋለሁ። ስለዚህ ለማንም ቅድም ያነሳሁልህ ለማንም ሰዎቹ አጀንዳ አይደሉም። እኔ ገብቶኛል መረጃ እንዲሆኑ ነው እና በዲዛይን አይደለም። እውነቱ እሱ ነው። እውነቱ ምንድነው? መጽሐፉ ላይ ለምሳሌ ከዶክተር አብይ ብንጀምር ዶክተር አብይ መጽሐፉ ላይ ያሰፈርኩት አጠራጠር ያሉ አለፍ ብለው አስተያየት ይሰጡ ነበር። 2009 ወይ 2010 አካባቢ ነው የተዋወቅናቸው። 2009 ከዛ ፊት እናቶ ኢህአዴግ ምክር ቤት ላይ እንተዋወቃለን። ዶክተር አብይ አልነበሩም ወይ? ከዛ ፊት ምን አልነበራቸው? አሉ አጭራጭር ዶክተር አብይም አቶ ገዱም አቶ ለማም ኢህአዴግ ምክር ቤት አብረን ከሁላችንም እንተያያለን እንተዋወቃለን እና አጭራጭር አስተያየት ነበር የሚሰጡት። አጭር ብዙም ማትጠቅሳቸው ማለት ነው። እዚህ አይተው ከሆነ ሁሉም የተናገረ ቃለ ጉባኤ 5 አመት ምናምን ቢሆን ምናልባት የዚህ 10 መጽሐፍ ሊሆን ይችላል። ክርክሩ ሁለቱም ጫፎች ወይም ሶስቱም ጫፎች ዳይቨርሲፋይድ የሆኑ ወክለው የሚመጡ በጣም የሚከራከሩ ሰዎች ናቸው የምታያቸው። እነሱ እዛ ደረጃ አልነበሩበትም። 2009 አይተው ከሆነ 2008 አቶ ገዱ የግጫው ጉዳይ ላይ ምናምን አየናቸው። ብዙም አየህ እንደዚህ የሆነ ነው የአማራ ክልል ቢአደን እንዴት የሆነ ነው ወደ ሌላ ተቃዋሚ ጀነሬት እያደረገ ነው ምናምን የሚል ነበር። እሱን ሲመልሱ አሉ ተቀምጠዋል ምን እንዳሉ ማለት ነው። ከዛ አልፎ ዶክተር አብይም 2009 ወደ ኦሮሚያ እንደሄዱ በምክትል ማርጌ ከተማ ልማት ሆነው እዛ ያዩዋቸው ነገሮች ሲያቀርቡ ተቀምጠዋል። 2000 በምክር ቤት ውስጥ ሚናቸው ጎላ ብሎ የታየው በኢህአዴግ ምክር ቤት ውስጥ ከዚያ በኋላ ነው ማለት ነው። ከዛ በኋላ ነው እንዲያውም መጨረሻ ላይ አይተው ከሆነ ድፍረት ጨምረዋል ብያለሁ። ዶክተር አብይ አንድ ላይ ነባሮቹ አዋቂዎች
አዲሱ አላዋቂ መደረግ የለበትም የሚል መምጣት ጀመሩ። አንዳንዴ አሁን ያን ጊዜ አላስበውም፣ ግን አሁን ሳስበው ዝም ብለው ብዙም ተሳትፎ ያልነበራቸው የቲም ለማ የሚለው አሁን ሳይ ወጥቼ ኦኬ ስራቸው ይሰሩ ነበር እንዴ ብዬ አስባለሁ። ዝም ብዬ ማለት ነው፣ ግምት ነው። እና እንደዛ ነው የነበረው ባይ ዲዛይን አደረገ። እሺ ሌላ ኮርማ የሌለው በረት የሚል ነገር ኮርማ አልባ በረት የሚል ነገር አስፍረዋልና ምንድነው ኮርማ ያስፈልገን ነበር ወይ? ሲጀመር ያ ምክር ቤት ኮርማ ያስፈልገው ነበር ወይና ወይስ ደግሞ አቶ ኃይለማርያም ደሳለኝ ኮርማ መሆን አቅቷቸዋል ማለት ነው? ወይስ የግድ እንደዚህ አይነቱ አገዛዝ ኮርማ በሚያስፈልገው ልክ ነው መሆን ያለበት ዴሞክራሲያዊ የሆነ መድረክ? ትክክል ነው። እንደዛ ሊተች ይችላል። ግን የኔ ሀሳብ ምንድነው አሁን ቅድም ያልነው ለስልጣን ትንቅንቁ ሲመጣ እና ምንጩ ቅድም ያነሳ ነው ሲመጣ ሁሉም መናናቅ ነው፣ ሁሉም አለቃ ነው፣ የሚሰማ ያለ ሁሉም ልናገር ባይ ነው፣ ሁሉም እኔ መሰለ የለም የሚል ነው እና መልክ የሚያስይዝ መሪ ከረጅ ሊሆን መሪ ጠፋ ኢህአዴግ ውስጥ እና አእምሮ ውስጥ ምንድነው የተሳለው? የሆነ በረት ይኖራል፣ ሁላችንም እናውቀው ከብት የሚኖርበት ነው። አንድ ኮርማ ሲኖር ትንሽ እንትን ይሆናል፣ ይረጋጋልና ሁሉም ግን ኮርማ ለመሆን ነው በረቱ የሚረበሸው እና አገሩም እንደዛ ሆነ ተሰማ። በዛ መልክ ነው በመሪ አይን ነው ያነሳሁት። እንዳልከው በዲሞክራቲክ በሆነ በኃይል እንደዚህ ምናምን የሚሆን ያስፈልግ ነበር ከሚል አይደለም፣ መሪን በመወከል ነው። ኮርማ መሪን ላይወክል ይችላል ይባል። ኮርማ መሆን አቃታቸው ታዲያ በሱ ኮንቴክስት አቶ ኃይለማርያም መጽሐፍ ላይ እኮ አይተዋል። አልቻለም እኮ 5 አመቱ አይተው ከሆነ እውቀቱ ኢንፎርሜሽኑ ጠፍቷቸው ነው ብዬ አላስብም። እድል ሲሰጡ ይሰነብታሉ። 1 ቀንም 2 ቀንም 3 ቀንም እንትን ስንል መጨረሻ ላይ ባርኮት ነው የሚሆነው። ማጠቃለያ ሰጥተው ይልኩናል። የበለጠ እየተቆሳሰለ ነው እየሄደ ያለው። ስለዚህ ሄደን ማጠቃለያዎች ተመሳሳይም ናቸው፣ የሚነሱትም ተመሳሳይ ናቸው፣ ማጠቃለያዎችም ተመሳሳይ ናቸው። አይተው ከሆነ አንዳንድ ጊዜም ትንሽ ወደ ግለሰብ የመነካካት ሲሆን እሳቸውም ገብቶም ይነካካሉ። ግን እስከ መጨረሻ አሁን ነገሌ እንደዚህ አታድርጉ ይላሉ። ወደ ታድሶ ውስጥ ገባ እዚህ ድርጅትም እንደዚህ ያለ ምናምን ይላሉ። ትንሽ ምልክት ይሰጣሉ፣ ከረጁ ያጥራል። ሌላ አቶ በረከትም እዚህ መጽሐፎት ላይ በሌሎች እይታም ይሁን በመሳሰሉት የህወሓት ጉዳይ አስፈጻሚ ሆነው የሚታዩበት፣ በሌላ መልኩ ደግሞ ቲፒኤልኤፍ ደግሞ ህወሓት ላይ ታነጣጥራለ በሚል እሳቸውን የሚከስበት ሁኔታም ተመልክቻለሁና እንዴት ነው የሚገናዘበው? ይሄ እሱ ነው እውነት ለመናገር እሱ እኔ የሚገርመኛል። ሰውየው ሌሎችም አሉ የሁለት ምድጃ ጥብስ አይነት ነው የሆኑት ሰውየው። አሁን እኔም ወደ ኢህአዴግ ምክር ቤት ከመግባቴ በፊት በሩቅ ነው የማውቃቸው እንደማንም ታጋይ አባል እና የትግራይ ባለሀብቶች ችግር የሚፈጥሩ የተለየ ቢአደን ውስጥ የተለየ የቢአደን መሪ ለመምሰል ህወሓት ላይ ጥቃት የሚፈጽሙ አባሎች ምናምን ተደርገው ነው የሚሳሉት በውጭ ስሰማ ማለት ነው። ከዛ አልፎም ከኔ ከአቶ መለስ በኋላ እኔንም ያህል የለም ብለው እንትን የሚያደርጉ ነው የሚወራው እዛ ውስጥ። አሁን አማራ ክልል ሳይ ደግሞ በትውልድም በምናምንም ህወሓት ልኳቸው እንደ ቅምጥ፣ ስለዚህ የህወሓት ተልእኮ አማራ ክልል ላይ የሚፈጽሙ ተደርጎ ነው። እኔ ለህሊናዬ ነው መመሰክረው፣ ምክንያቱም ሁላችንም ኃላፊዎች ነንና አንዳንድ ጊዜ በጣም ነው የሚያሳዝነኝ። እዛ ገብቼ ያየሁት ግን መጽሐፉ ላይ አይተው ከሆነ ለትግራይ እንትን ይላሉ፣ ለህወሓት እንደዚህ ነው ያሉ እንትን ያደርጋሉ፣ ለቢአደንም እንደዚህ ችግር አለ ይላሉ፣ እነ አቶ ኃይለማርያም ደሄደንም እንደዚህ አለ ይላሉ። ኤኒዌይ እየጠፋን ነው የሀገር ይዘን ሄደው አንድ ቦታ ላይ አይተው ከሆነ እኔ ከኢህአዴግ የኢትዮጵያ ህዝብ ፈልጋለሁ እመርጣለሁ ብለትሸድ መሆን ማየት አልፈልግም ይላሉ።
አሁን ሄዳው ከሆነ አይተው ከሆነ አሁን ከአቶ በረከት አንድም ቀን ቁጭ ብዬ ተነጋግሬም አላውቅም፣ ግንኙነትም የለኝም። ግን የምርጫ ማሻሻያ አሁን አንድ ጊዜ 3 ጊዜ 100% 99% አሸንፈናል ብለናል ማለት 2 ጊዜ። አሁን 3ኛ ሃትሪክ ልንሰራ ነው ወይ ይላሉ። የ2007 የምርጫ ህጉ ለምን አናሻሽልም? ሚዲያው ትንሽ ኒውትራል ለምን አናደርገው? ተቃዋሚው ምናምኑም ለምን አይገባም ብለው ይከራከራሉ። ግን በስራ አስፈጻሚው ስላልቀረበ ኢህአዴግ ምክር ቤት ይሄ ሰውዬ ቅሬታ ስለፈጠረ ነው እንዴ ምንድነው የሚያደርገን? የለመደው አለ አይደል? ኮንፈረንስ ዞን በቃ እንቀጥላለን እና ሶማሌ ክልል ሄደው ያጠኑትን ጥናት ይፋ ሲያደርጉ ምንድነው የምትለው አንተ? እዚህ 62% ይወደናል ብለው ደግሞ አቶ አባይ ጻየም እዛው ጋር ሲያወግዟቸው አይቻለሁ። ከሌሎች ነው የሚሏቸው እና በዛም ሲሄዱ አየህ እየተበላሸ ስትሄድ እነዚህ እውነት የሚናገር ደፍሮ አይዞሌትድ እየሆነ ነው የሚሄደው። የተመታ በሁለቱም ነው የሚመታውና እንደዛ ሆኖ ነው ያገኘዋቸው እዛ መድረክ ላይ ያዩዋቸው እንትን ነው። ሌላ እንግዲህ ብዙ ነገር ማንሳት ስላለብኝ ነው። ወይዘሮ አዜብ መስፍን በድርጅት ውስጥ በህወሓት ውስጥ ያላቸው ሚና ምንድን ነው? ማለት አንድ የድርጅት ሊቀመንበር ወይም ምክትል ሊቀመንበር ወይም የድርጅቱ ጽህፈት ቤት ኃላፊ ሊኖረው ወይም ሊነሳ ከሚገባው በላይ ስማቸው በስፋት ይነሳል ህዝብ ውስጥ። ምንድን ነው ሚናቸው እዛ? ለምንድን ነው የሚነሱት? በሶሻል ሚዲያም በምንም ብዙ ያለው እኔ ውጭ ሁኝም ኋላ ከገባሁ አሁንም ቢሆን ነው ውስጥ ገብተህ የምታየውና በውጭ የሚወራው እንደዛ አይነት ቁልፍ ሰው የፈለጉ የሚያደርጉ ቢሆን ኖሮ እንዴት ተባረሩ? እምልህ የፈለጉ ማድረግ መቻልና አለመቻል ብቻ ሳይሆን እንዲያዩልኝ እኔ የምፈልገው ከህወሓት ድርጅታዊ ባህልና ወግ አኳያ ምናልባት ከዛ የተቃረነ ባህሪ ኑሮ ነው ምን ማለት ነው? መጽሐፉ ላይ አይተው ከሆነ 2005 ላይ ነው የሚጀምረው የስልጣን ትንቅንቁ። 2005 ላይ አቶ ኃይለ ማርያም መመረጥ የለባቸውም የሚል ተቃውሞ ነበራቸው። አቶ ኃይለ ማርያም መሆን አለባቸው ብለው የሚያስቡ ሰዎች የተረጎሙት ሌላ ነው መጽሐፉ ላይ ያለ እንዳላረዝምብህ። እሺ። ከዛ ቀጥሎ ደግሞ 2006 አይተህ ከሆነ በመተካካቱ እቅድ የተሰናበቱ ነበር አመራሮች የድርጅቱ መስራቾች ጭምር ተመልሰው ገቡ። መግባት የለባቸውም ህወሓት በሞግዚት መተዳደር የለበትም የሚል አቋም ነበራቸው። ሌላው ሰውም በሐሜት ምናምን ያነሳል፣ ግን እሳቸው ደግሞ በድፍረት ያመጡ ነበር። ተጠያቂነቱና ኃላፊነቱ ለአዲስ አመራር። እነሱ ግን ከማዕከላዊ ኮሚቴ በበር ነው ጓሮ ይላል። በበር አጨብጭበን የስንብት ምን ተደርጎ ምናምን ተኝተው ነው መመሪያ ጸድቆ ተብሎ ደግሞ የገቡት። ሌላ ችግር ነው የተፈጠረው መጽሐፉ ላይ ያለና እዛ ላይም ተቃውሞ ነበራቸው። የትዕምት መሪ ሆነው ሲሄዱም ነባር አመራሮች ይመሩት ነበር ትዕምት ከዛ በፊት። ስለዚህ ሌብነት ነበር፣ እንደዚህ ነበር፣ ተበላሽቶ ነበር ምናምን ብለው ሲያቀርቡ ታያለ እና እንደዛ እያሉ ይሄዳሉ ጉዳዮቹ። ስለዚህ የትንቅንቁ ውጤት ታያለ ማለት ነው። አሁን ወይዘሮ አዜብ የኢህአዴግ ስራ አስፈጻሚም የህወሓት ስራ አስፈጻሚም ናቸው። ቁልፍ አመራር ናቸው። ከኃጢአቱ ነፃ ናቸው ብዬ አይደለም እኔ። ኮሌክቲቭሊ ነው የምታየው። ብዙ ነገር አለ እዛ ውስጥ። ወደ ዝርዝር ከገባን የእያንዳንዱ ብዙ ነገር አለ። ግን አየህ የኔትወርኩም የመጠቃቃቱ ምኑም አካል ሆነው ሄዱ ማለት ነው። ለምን እንደዚህ እንባላለን የሚሉ ኃይሎችም ቅድም ያነሷቸው እና ሌሎች ነገሮች እሳቸውም ለምን እንደዚህ ይሆናል የሚል እንትን እየሆኑ ሄዱ። 2010 ላይ ያው ተወገዱ። መጽሐፉ ላይ ወደ ስብሰባው ለመመለስ 4 ጊዜ ነው አጀንዳ 4 ጊዜ ነው። ልክ ነው። እና ያ ነው መጨረሻ ላይም 8 ብሔራዊ ማለት 5 አጋር ድርጅቶችና 3 ብሔራዊ ድርጅቶች በተሰበሰቡበት ልጃቸውም ራሳቸው ያሉት ምናምን ሲነገራቸው አይተዋልና ለኔ ምንድነው መልእክቱ የሚሰጠኝ መሰለ? ስለ ሀገር አይደለም እያወራን ያለነው፣ ስለ ህዝብ አይደለም እያወራን ያለነው፣ ስለ ግል ቂም ነው አመራሩ እያወራ ነበር።
ስለዚህ ይሄ ችግር የፈጠረው ወደ ህዝቡ ይወርዳል። ስለዚህ የተለያዩ ኃይሎች ደግሞ የተለያየ ፍላጎት ያነሱታል። ስለ ቂም ነው ያወራ ነው የሚሉኝ አሁን ያሉኝ ነገር አንድ ነገር ደግሞ እንዳስታውስ አድርጎኛል። በተለይ ከአቶ አለም ገብረዋህድ ጋር በተያያዘ ወይም ከገጽ 200 ምናምን አካባቢ በኋላ አብዛኛው እንትን እርሶ ራሶት በዚህ በሴራ ፖለቲካ ወይም በቂም በቀል ፖለቲካ በሽታ ያልተፈወሱ መሆኑን በሚያመላክት አግባብ የሚተኩሱባቸው አካላት አሉ። እንደዚህ አመጣጡ ይሄድና እንትኑ ልክ ከ200 በኋላ መመታት ያለበት ላይ አናታናቱን እያሉ እርሶም ይሄዳሉና ምናልባት እርሶስ የዚያ ሳያስቡት የዚያ ሰለባ ሆነዋል ወይስ ወይን አብሮት አድጎ አልተፈወሱም? አዎ ጥሩ ጥያቄ ነው። አሁን እዛ መጽሐፍ ላይ ያለ ለኔም የቀረበልኝ እኔም ያቀረብኩት ነው ያስቀመጥኩት። ምን ለማለት ፈልጌ መሰለ መጽሐፉን ስለጻፍኩት አቢዝ ማድረግ የለብኝ። ምክንያቱም ታሪክ ነው። ከተወሰነ አመታት በኋላ አሁን እነዚህ የምናነሳቸው ሰዎች በግል ብንገናኝ እንትን የለን እና ችግር የለብንም። ቅር የሚለው ሰው ሊኖር ይችላል። ይሄ የሚደበቅ ነገር አይደለም። ግን የአባትም የእናትም ጠብ የለብንም። በየእንትናችን የምንኖር ነውና እኔ ያቀረብኩትም እነሱ ያቀረቡትም አሁን ከድርጅቱ ወጥቻለሁ አይደል? እንደወጣ የተደረገበት ምንድነው ብሎ ይጠይቃል ሰው። የኔ ሳላነሳ ባልፍ ችግር ነው። እኔስ ምን መልስ ሰጠሁኝ የሚለው ካላቀረብኩኝ ደግሞ ችግር ነው የሚሆነው። እና ስማቸው የጠቀስካቸው አመራር ቅድም ስታነሳው የነበረ የቤትም የምንም ይነሳ ነበርና ለሳቸው ብቻ ሳይሆን ለሌሎችም እንደዚህ ችግር አለ ይፈወሳል ብዬ ነው። ፍርጥርጡ ካልወጣ አንድንም ያልከው ነገር እሱ ነው እየመኮርኩ የነበርኩት። የኢትዮ አዲስ ዴይሊ ቤተሰቦችና የቻናላችን ተከታታዮች እስካሁን ድረስ ጋዜጠኛ ስሜነ ባይፈርስና ደራሲ ብርሃነ ጽጋብ ያደረጉትን እጅግ ማራኪና ልብ ሰቃይ ቆይታ በከፊት ተከታትለናል። እዚህ ጋር ጥቂት ቆም እንበልና ይህ ቃለ ምልልስም ሆነ የኢህአዴግ የቁልቁሎት ጉዞ የሚለው መጽሐፍ ለሀገራችን የፖለቲካ ታሪክ ያላቸውን ትልቅ ትርጉም በሰፊው መርምረው ይህንን ቪዲዮ ለእናንተ ይዘን ስንቀርብ ዝም ብለን የሌሎችን ቃለ ምልልስ ለመደገም ሳይሆን ከጀርባ ያሉትን ታሪካዊ እውነታዎች እናንተን በሚገባ እንድትገነዘቡትና የራሳችሁን ሚዛናዊ ፍርድ እንድትሰጡበት በማሰብ ነው። ደራሲ ብርሃነ ጽጋብ የኢህአዴግ የቁልቁሎት ጉዞ ከ2005 እስከ 2010 ዓ.ም የስብሰባዎች ወግ በሚለው መጽሐፋቸው ላይ ያስቀመጧቸው ነጥቦች እኛ ከሩቅ የምናውቀውን የውጭ ወሬ ሳይሆን እሳቸው ራሳቸው በማዕከላዊ ኮሚቴ ስብሰባቸውና በድርጅቱ ከፍተኛ የስልጣን ማማ ላይ ተቀምጠው የነበሩበትን እውነተኛ የታሪክ ምስክርነት ነው። መጽሐፉ በተለይ የሚያተኩረው ከአቶ መለስ ዜናዊ ህልፈት በኋላ ባለው የ5 ዓመታት ጊዜ ላይ ነው። ያ ዘመን ኢህአዴግ በታሪኩ ከፍተኛ የውስጥ ቀውስ፣ የአመራር ክፍተትና የስልጣን ሽኩቻ ያስተናገደበት ወቅት ነበር። ደራሲው በመጽሐፋቸው ውስጥ እንደገለጹት ድርጅቱ በየቀኑ በሚያደርጋቸው ተከታታይ ስብሰባዎችና ግምገማዎች ውስጥ ለውጥ እናመጣለን ቢሉም በዝግ በሮች በነበሩት ውይይቶች ግን አንዱ ሌላውን የመጥለፍ አንዱ ሌላውን ክንፍ የመስበርና የስልጣን የበላይነትን የመቀማት ፖለቲካ ይበልጥ እንደነገሰ በግልጽ ያሳያሉ። እኛ ህዝቦች ከውጭ ሆነን የምናያቸው መግለጫዎችና ውሳኔዎች ከጀርባ ታጭቀው በነበሩት የጥቅምና የቡድን ሽኩቻዎች እንዴት ይበላሹ እንደነበር ደራሲው ፍንትው አድርገው አሳይተዋል። መጽሐፉ የኢህአዴግን ውድቀት መንስኤዎች ሲተነትን ድርጅቱ የህዝቡን የዴሞክራሲ የፍትህና የእኩልነት ጥያቄዎች በአግባቡ መመለስ አለመቻሉንና በውስጡ የነበሩት እህት ድርጅቶች እርስ በርስ መተማመን አጥተው ወደ ተለያዩ አቅጣጫዎች መጓዝ መጀመራቸውን በማስረጃ ያስረዳል። ጋዜጠኛ ስሜነ ባይፈርስ ደግሞ በዚህ ቃለ ምልልስ ላይ እኛ ህዝቦች ማወቅ የምንፈልጋቸውን ነገር ግን ብዙዎች ለመጠየቅ የሚፈሩትን አንኳር ጥያቄዎች አንድ በአንድ እየመዘዘ ለደራሲው አቅርቦላቸዋል። ከመጋረጃ ጀርባ የነበሩ የውስጥ ሽኩቻዎችን፣ በግምገማዎች ወቅት የተነሱ ቃላትንና አወዛጋቢ ውሳኔዎችን በማንሳት ደራሲው እንዲያብራራቸው አድርጓል። ደራሲው አቶ ብርሃነ ጽጋብም ለጥያቄዎቹ የሰጡት ምላሽ ለብዙዎቻችን አዲስና ያልተሰሙ ሚስጥራትን የያዙ ናቸው። ይህ ቃለ ምልልስ የሀገራችን የፖለቲካ መጋረጃ የሚቀድና ትላንት ምን ተፈጥሮ ዛሬ እዚህ ደረጃ ላይ እንደደረስን
ፍንጭ የሚሰጥ ታሪካዊ ሰነድ ነው። የኢትዮ አዲስ ዴይሊ ተከታታዮች ይህንን የመሰሉ ጥልቀት ያላቸውን ፕሮግራሞችና የታሪክ ትንተናዎች ወደ እናንተ ለማድረስ ከፍተኛ ጥረት እናደርጋለን። እናንተም ለስራችን ያላችሁን ድጋፍ እንድታሳዩ እንፈልጋለን። ወደ ቀጣዩና ይበልጥ ወደሚጠነክረው እጅግ አጓጊ የቃለ ምልልስ ክፍል ከመሸጋገራችን በፊት ይህ ቪዲዮ በዩቲዩብ አልጎሪዝም ብዙዎች ጋር እንዲደርስና ቻናላችን እንዲያድግ እባካችሁ አሁን ላይክ ማድረጋችሁን አትርሱ። እንዲሁም የኢትዮ አዲስ ዴይሊ ቻናላችንን ሰብስክራይብ ያላደረጋችሁ አዳዲስ ተመልካቾች ካላችሁ አሁኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምናቀርባቸውን ወቅታዊና ታሪካዊ ቪዲዮዎች በቅድሚያ እንዲደርሷችሁ አድርጉ። እስካሁን በሰማችሁት የደራሲው ማብራሪያ ላይ ያላችሁ አመለካከት ምንድን ነው? ኢህአዴግ ከውስጥ የነበረው ቀውስ ለዛሬዋ ኢትዮጵያ ምን አይነት አሻራ ጥሎ አልፏል ብላችሁ ታስባላችሁ? ያላችሁን ማንኛውም ሀሳብና አስተያየት ከታች ባለው ኮሜንት ላይ በሰፊው አስፍሩልን። እኛም እያንዳንዱን ኮሜንት እያነበብን ምላሽ የምንሰጥ ይሆናል። አሁን ቀጥታ ወደ ሁለተኛው እጅግ በጣም ወደሚከብደውና ያልተሰሙ ሚስጥሮች ወደሚጋለጡበት የቃለ ምልልሱ ክፍል እንለፍ። እስከ መጨረሻው ድረስ በትዕግስት አብራችሁን ቆዩ። ሌላ በጣም መነሳት ያለበት ጉዳይ እና በተለይ ይህንን መጽሐፍ ስናነሳ ሊታወስ የሚገባው የስቴት ካፕቸር ጉዳይ፣ የሊደርሺፕ ክራይሲስ ጉዳይ፣ የሊደርሺፕ ኢሹ ጉዳይ ከአቶ መለስ ዜናዊ ጋር በተያያዘ አቶ ጌታቸው የሚያስታውሱት ነው። ወደፊት የሚገጥመን ችግር እንኳ ቢኖር የሊደርሺፕ ነው ማለታቸው፣ አቶ በረከት የሊደርሺፕ ክራይሲስ ውስጥ ነን ማለታቸው እና ስቴት ካፕቸር ማለታቸው፣ መልሶ የአቶ በረከት ዴድ ኢንድ የሚለው ጉዳይ፣ የአቶ ኃይለማርያም ዊ አር ሙቪንግ ፎርዋርድ የሚለው ጉዳይ፣ የአቶ በረከት ተመልሶ ዌር ኢዝ ዘ ፓርቲ የሚለው፣ የአቶ ደመቀ ፕሮግረስ የሚለው፣ የአቶ አባይ ወልዱ ዴቪል አድቮኬሲ የሚለው ነገር በጣም የዚህ መጽሐፍ ቁልፍ አጀንዳዎች ይመስሉኛል። እነዚህ ጉዳዮች ላይ ያጠነጠነ ንትርክ ነው ሲካሄድ የነበረውና እነዚህን ፈታ አርገው አንድ ነገር ቢያስቀምጡ ጥሩ ነው። መጽሐፉንም በግልጽ ለማመላከት እነዚህ ኢሹዎች ወሳኝ ይመስሉኛል። ምክንያቱም የአቶ በረከት የሊደርሺፕ ክራይሲስ አቶ ኃይለማርያምን ያመማቸው በሚመስል መልኩ ዊ አር ሙቪንግ ፎርዋርድ ይላሉ፣ አቶ ደመቀ መልሰው ፕሮግረስ ይላሉ፣ አቶ ጌታቸው አሰፋ ደግሞ የሊደርሺፕ ኢሹ ነው መሰረታዊ ችግራችን፣ አቶ መለስም ይሄን ተንብየዋል የሚል ነገር ያነሳሉ። አቶ አባይ ወልዱ ደግሞ አንዳንዴ ታጋይ ይመስሉና ደግሞ ድክመት ብቻ የሚያነሳን አካል ታጋይ ሆነን ዴቪል አድቮኬሲ ነው የምንለውና ድክመት ብቻ አታንሱ የሚልም ደግሞ አቋም ይዛሉ። ምንድነው እዛ ውስጥ እንደዚህ አይነት ወረርሽኝ የሆነ ከበሽታ የከፋ ነገር? ኤግዛክትሊ አሁን በደንብ ነው ያነሳው ጻፉ። ኮር ኤሪያው ነው አሁን ደምረህ ስታየው አንድ ነው መልእክቱ። የስልጣን ትንቅንቁ ነው። የት አካባቢ እንደነበረ ትንቅንቁ አናሊሲስ አልሰራሁለትም። ሰውም ቦ ይደርሰዋል ብዬ ነው እና ካነሳው አይቀር ትንሽ ለመናገር አይተህ ከሆነ ህወሓት 2005 ጉባኤ እንዳካሄደ አንተካም የሚል ነባር አመራር አለ። መተካት አለባችሁ በእቅዱ መሰረት የሚል የእናት አባይ ወልዱ ኃይልም አለ ስራ አስፈጻሚው በወቅቱ የነበረው የህወሓት ማለት ነው። ከዛ ወደ ባህር ዳር መጣ የኢህአዴግ ጉባኤ ዘን በአደን ውስጥ የነበሩ ለምን አልተተኩም በኢህአዴግ ስምምነታችን የሚል ስሜት ነበረው የኢህአዴግ ስራ አስፈጻሚ። ነባሮቹ ደግሞ ለኛ ገፍታችሁ እነዚህም ለምን ትገፋላችሁ የሚል ነበርና የቢአድና ነባር አመራሮቹም ደስተኞች አልነበሩ። ከዛ ትመጣለህ ወደነ አቶ ኃይለማርያም። አሁን ምንድነው የሆነው? በወቅቱ አሁን አቶ ኃይለማርያም፣ አቶ አባይ፣ አቶ ደመቀ ቁልፍ አመራሮቹ የሚናገሩት ችግር አለ ግን መሻሻል እየመጣ ነው ብለው የሚናገሩ እነሱ ብቻ ሳይሆን ብዙ አመራርም ይደግፋቸዋል። እነሱ እየመሩት ያለ አገርና ድርጅት ስለሆነ በእኛ ጊዜ ነው እንደዚህ የሚባለው ወይ? አንዳንዱ ስልጠና ላይ መጽሐፉ ላይ ሁሉም እኮ ተለማምዶ ነው የመጣው ሲወለድ እኮ መሪ ሆኖ አልመጣም ይላል አቶ ኃይለማርያም ሲናደደዋል። እና የሊደርሺፕ ክራይሲስ ሲነሳ እንደሱ ይላል። ከፈለጋችሁ አግዙን እንጂ ምንድነው ችግር አለ ግን እየተሻሻለ ነው ሞራል ስጡን ነው እየሰራን ነው የሚል ነው የሚያነሱት እነዚህ ፓወር ላይ ያሉት። እና አቶ በረከትም ሌሎቹ ደግሞ ነው እየጠፋን ነው
ችግር እየሄድን ነው። አሁን ምንድነው አድርጎ የሚያስቡት አመራሩ ላይ ያሉ እኛን ተችተው አመራሩን አዲሱን እንደማይችል አድርገው ራሳቸውም ሊመጡ ፈልገው ነው የሚል ነው ውጊያ የሚያካሂዱት። እነዛ ደግሞ አየህ ቀርቦም ማገዝ አለባቸው። አንዳንድ ቦታ የሚያግዙት ሊኖር ይችላል፣ ግን ዝም ብለ መናገርም ብቻ አይደለም። እና እነሱ ደግሞ ኢህአዴግ ምክር ቤት ላይ ምንም ፋይት ያደርጋሉ። በግላቸውም ችግሯቸው ሊሆን ይችላል አላቅም። ግን እነሱ ደግሞ ምንድነው አሁን ይኸው ሄደህ ውጊያ ያለው ስልጣን ላይ ነው፣ ስለ ሀገር አይደለም እንጂ አሁን በከፍተኛ አመራር ላይ የነበረው በፓወር ላይ የነበረው አይን ገለጥ አድርጎ ቢያይ እንዲያውም ከሚያነሱት በላይ ኢንፎርሜሽኑ አለው። ወደ ችግር እየገባ እንደሆነ 2006 አምቦ አመት ሲነሳ መጀመሪያ ከመጋቢት በፊት ያካሄድ ነው ስብሰባ ምን ሆነ? ሰላማዊ ስብሰባ ነው የሚለው አንድ ተኩል በቃ ተመሰጋግኖ ነው ሰው እንትን ይሄ ነው። አመጹ ከመጣ በኋላ መደናገጥ ጀመረና 2006 ክረምት ላይ የጓዳ ሰነድ ምትላለች አረ እየጠፋን ነው ብሎ ኑዛዜ ነገር ይዘው መጣ። ግን ቅድም ያነሳት ወደ ሌብነቷ ግን ማን ይግባት? ምክንያቱም ራስን ማጥፋት አስቸጋሪ ሆነ ማለት ነው። ሰው እንዴት ይግባ እያወቀ ነው። እና አስታሙሙን አይነት ነው ፓወር ላይ የነበረው ሰው ይሄ ስልህ ሁላችንም ማለት ነው። ስራ ላይ የነበረው አዲሱ እኛ ስለመጣን ነው እንዴ እንደዚህ የሚሉን አይነት ስለራሱ ነው እያወራ ያለው እንጂ ስለ ሀገር አይደለም። እሺ መጨረሻ ላይ የዚህ ስቴት ካፕቸር ጉዳይን አንቀበልም ብለው የጓዳው ሰነድ ላይ ይመስለኛል ወይም በጓሮ በር እና አቶ በረከት ከጠፉ በኋላ እንደገና ሌላ አዲስ መድረክ ላይ የመቀበል አዝማሚያ ስቴት ካፕቸርን የመቀበል አዝማሚያን ያመላከተ ሰነድ ይዘው ሲመጡ አቶ ጌታቸው ምሳውን ለመብላት ያኮረፈረኛ ለራቱ ይሆናል ያሉበት መንገድና ስለዚህ አሉ አሁን ማይቶ ኃይለማርያምን ሊነኩ ይመስለኛል ሾፌሩ በትክክለኛው መንገድና ፍጥነት እየተጓዘ ነው ወይ ነው አሁን ጥያቄው የሚል ነገር እሳቸው ያቀርባሉ በአንድ መልኩ። አቶ ሽፈራው ሽጉጤ ደግሞ እስካሁን ያገኘነው ውጤት እኮ የመጣው ፍሬን በበጠሰ መኪና አይደለም የሚልም ያነሳሉ። በዚህ ደረጃ የሚገለጽ የሁለት ዓለም ሰዎች ነበሩ ሲመሩን የነበረው ነው ወይስ ምንድነው? እስኪ ይሄንንም ትንሽ እንደዛ ነው። አሁን ትክክል ነው የጓዳ ሰነድ የሚለው ነው 2005 ነሐሴ ላይ ስቴት ካፕቸር የሚለው ከፍተኛ ክርክር ተደርጎ ስቴት ካፕቸር ኤሌመንት ነው እንጂ አልተያዝንም፣ በክራይ ሰብሳቢነት መዋቅራችን አልተያዘም ተብሎ ተደመጠ። ለተመልካቾቻችን ግን እንዲመች ስቴት ካፕቸር ማለት የመንግስታዊ ዝርፊያ እንደማለት መሆኑ እንደዛ ነው። መንግስታዊ ሌብነት አመራሩም ይዘው ወደ ዝርፊያ ሲገባ ነው። የህዝብ አደራውን ረስቶ ወደ ግሉ ሲገባ ነው አመራሩ። ተቋም በዛ መልክ ሲጎዳው ነውና በባለ ሀብት ሲማረክ አመራሩ ነውና እና 2005 ነሐሴ ላይ በዚህ ደረጃ ያው ይሄ ያነሳ ኃይል ተሸንፎ ወጣ። ከዛ 2006 የግማሽ ዓመት የኢህአዴግ ምክር ቤት ስንሰበሰብ በቃ ጥቃቅን የሆነ የሴክተር እሾች ተነስተው ሚኒስትሮች ያው መሻሻል እያመጣን ነው ምናምን ተኩራርተው ምናምን ቴክኒካል የሆኑ ነገሮች ተነግረው አለቀ። አመጹ መጣ የአምቦ። ስለዚህ ከዛ በፊትም እየጠፋን ነው አደጋ እየገባን ነው የሚል ክርክር ስለነበር ይሄ ነገር ይዞን ይጠፋ አይሆን እንዴ ብሎ እዛ ውስጥ ተነቦ የቀረ ሰነድ የጓዳ ሰነድ ያልነው 2006 ነሐሴ ደግሞ መጣ። አመራሩ መተጋገል አቋርጠዋል። ለግሉ ነው እንትን የሆነ ያለው ዲፕሎማሲያዊ ግንኙነት ነው ያለው አንድነታችን የለም ምናምን የሚል ማለት ነገር ይዞ መጣ። ችግሮቹ ይዞ መጣ። ለይብነቱ የከረረ ነው ምናምን የሚል መጣ። ከዛ ሁሌ መጽሐፍ ላይ የምታየው ተስፋ እናደርጋለን አሁን በቃ እንገባለን ለመዳን ምናምን ትላለህ። ከዛ ይኮላሻልና እዛ ላይ አቶ ጌታቸው ምንድነው የሚለው 2005 ነሐሴ ላይ አራቱም ስለ አንስተው ስለነበር ምሳውን እንትን ለመብላት ያኮረፈ እረኛ ለራቱ ይበላል። አሁንም ቢሆን ጥሩ ነው ይላል። እና አትሽፈራው ደግሞ ምንድነው የሚያነሱት ሹፌሩ ፍሬን በተበጠሰ መኪና አይደለም የመጣው ኤግዛክትሊ ሹፌሩ ግን በትክክለኛው ፍጥነትና መንገድ አልሄደም ነው ደግሞ እሳቸው እሱ ነው አሁን ቅድም ያነሳናት ናት። አገሩ እየመራ ያለው
ከአራቱም ብሔራዊ ድርጅቶች ደኢህዴን አቶ ኃይለማርያም ደኢህዴን ናቸው። አቶ ሽፈራው ምክትል ናቸው። እዛ አይተህ ከሆነ የህወሓት ሰፖርትም አለው እና ስለመጣን ነው ነገሩ። አዎ ሺፌሮች ነን በደንብ እያሽከረከርን ነው። አንዳንድ እንቅፋቶች ሊኖሩ ይችላሉ። ስለዚህ የላችሁም አትበሉን። ግን ደግሞ የሚገርመው ብለው ደግሞ አሁንም ክርክሩ ያው ስለግል ነው ደግሞ ሌላ አሁን እኔ ለማመንም ስለከበደኝ ነው። እናቶ ጌታቸው አሰፋ እንግዲህ እዚህ ላይ በርሶ መጽሐፍ ላይ ሳይ ሹፌሩን በጣም የተከላከለ እንትን እያሉት ነው እየተከራከሩት ነው። ኮርማነቱንም ይፈልጉታል። በሌላ መልኩ ደግሞ በደጅ የሚሰማው እዚህ ጋር አሁን እርሶ ላይ የአቅም ችግር እንዳለ የሊደርሺፕ ክራይሲስ መሆኑን የተመለከተ አይነት ነገር ነው። ውጭ ግን ሲወራ የነበረው ደግሞ ደኢህዴን እና አጠቃላይ በስልጣኑ ቁንጮ ላይ ያሉት አካላት ደግሞ በህወሓት ተጠምዝዘው ነው የሚል ነው የህዝብ ወሬ። እውነታው የትኛው ነው? ይሄ እኔንም ሰማዋለሁ። አቶ ኃይለማርያም ማለት ጠቅላይ ሚኒስተር ሆነው የኢህአዴግ ሊቀመንበር ሆነው ቁጭ ያሉ እንጂ የተነገራቸው ነው የሚያደርጉት፣ ምንም ፓወር የላቸውም ሲባል እኔም ሰማለሁ። ይከራከሩኛልም ውጭ አሁንም ቢሆን ማለት ነው። አሁን ከስብሰባ ውጭ የሚደረገውን ያላቅም ማለት ማታቀው ነገር መናገር አስቸጋሪ ነው። አሁን ያሽከረክራሉ የሚባሉ ሰዎች አይተህ ከሆነ አሁን አቶ ጌታቸው እና አቶ በረከት ምናምን የምታየው ደግሞ እየተናቆሩ ነው የምታያቸው ስብሰባ ላይ። አቶ ኃይለማርያምን እያዘዙ እንደፈለጉ የሚያሽከረክሩ ከሆነ ለምንድን ነው እሳቸውን እያጋለጡ ቁጭ የሚሉት እዛ? እሱ ነው የሚገርመኝ ማለት ነው። አቶ ኃይለማርያም እየተቸገሩ እንደሆነ ታያለ፣ መድረኩ ላይ ከረጅ እያጡ እንደሆነ ታያለ። በምን መነሻው ምንድነው? እሱ ነው እኔ ምንድነው የምለው መሰለህ፣ የራሳቸው ነው ብዬ ነው የማስበው። ችግሩ ኢንፍሉዌንስ ይኖራል፣ ፋክተሮች ይኖራሉ። ያ አይደበቅም። አናቃቸውም እንጂ ከስብሰባ ውጭ ስለማላቀው ማለት ነው ይኖራሉ። ግን ስልጣን ይዘዋል አይደል? መጨረሻ ላይ ሪዛይን አድርገዋል አይደል? ማይችሉት ከሆነ ሪዛይን ማድረግ ነው። ካልሆነ ግን ሊቀመንበር ናቸው። አሁን ጠቅላይ ሚኒስተር ናቸው። ፓወር አላቸው አይደል? ቻሌንጅ እንደሚገጥባቸው እርግጠኛ ነኝ። ምክንያቱ ቅድም ያነሳናቸው በሌብነት ምንም የገቡ ቀላል ያሉ ሰዎች ናቸው የሚነኩት። ከነኩ ትንቅንቁ እንደሚበረታ የታወቀ ነው። እዛ መግባት ይችሉ ነበር። ይሄ የሚከለክላቸው ነገር የለም። መተናነቁ ገብተው ወይ ሪዛይን ማድረግ ወይ ፋይት ማድረግ ነበረባቸው። ካልሆነ ግን እንዲያውም አይተው ከሆነ እንደዚህ ከነ አቶ በረከትና አቶ ጌታቸውና አቶ ላዊና አቶ ታደሰ ሌሎችም የሚመጣቸው ቻሌንጅ ሌሎችም አሉ። ብዙም እንትን ተመሳሳይ ስለሆነና ደቀቅ ያለ ስለሚያነሱ ብዬ ነው የተወኩትና ሲመጣባቸው ምንድነው የሚያደርጉት? እነ አቶ ባይ ፀሐዬ ሌሎችም ይመጡና አዲስ አመራር በተለይ አዲስ አመራር ከሳቸው ጋር የነበረ አዎ ችግር አለ ግን ፕሮግረስ እየታየ ነው እና እድል ስጡን ነው አስሬ እንትን አታድርጉ የሚለው መልስ ነው የምታገኘው መጽሐፉ ላይ። ስለዚህ ሁለት ነው ያልከው። በጥቅሉ ስታይ የስልጣን ትንቅንቁ በሁለቱም ሳይታያል። ወረድ ስትል ደግሞ ወደ ግል ስትገባ ሁለት ላይ ማታቆም፣ ወደ ብሔርም ትገባለህ፣ ወደ አካባቢም ትገባለህ፣ አብሮህ የዘረፈ ጋም ትገባለህ፣ አብሮ እንደ ጓደኛ እና እንዳማይባ ነው እየተበላሸ የሚሄዱ ውስጥ ስትገባ ማለት ነው። ስለዚህ ኮሌክቲቭ ሊደርሺፕ የለውም ሀገሩ። ሌላ በጣም መነሳት ያለበት ነገር አቶ በረከት አንድ ውይይት ላይ ወይም አንድ መድረክ ላይ ደግሞ ሲናገሩ አቶ መለስን መነሻ ያደረጉና ባወኩኝ ቁጥር የዚህ ሀገር ሁኔታ ፍርሃት ይሰማኛል፣ ሀገር በድንቁርና መምራት ከባድ ነው እንዳሏቸው፣ ከዚያ ደግሞ በሆነ አጋጣሚ በጣም እየደከመኝ ነው ብለው ሲነግሯቸው ለአቶ መለስ ሌላው ነገር ቢቀር እንኳን ደከመኝ ብላችሁ ማንበብ እንዳታቆሙ አደራ እንዳሏቸው ተናግረዋል። እና እዛ መድረክ ላይ ምንድነው ምን ለማለት ነው እንግዲህ መሪዎቹን ወይም ሾፌሩ ጋር ያሉት አካላት በድንቁርና ሀገር እየመራችሁ ነው እየተባሉ ነው፣ አታነቡም እየተባሉ ነው። ይሄ እስከሆነ ደግሞ
እውነት የነመለስስ ጊዜ ቢሆን ለማንበብ ጊዜ የሚሰጥ ነው ወይ? ኢህአዴግ በራሱ በስብሰባ ሰውን ወጥሮ ከዚህ ሳኳያ መገናዘብ የለበትም ወይ? ምን ለማለት ፈልገው ነው የሚለው በዋናነት እንግዲህ የማታነቡ ሰዎች ወይም ደግሞ በእውቀት ያልታነጻችሁ አካላት ነበራችሁ ስትጫወቱብን የነበራችሁት እንደ 180 የምክር ቤት አባላት። አው እንደ ሰው ሊለያይ ይችላል፣ ግን አብዛኛው እኔም ማምነው ማለት ነው እያነበበ አልነበረም ብዬ ነው የማስበው። አይተው ከሆነ መጽሐፉ ላይ ኢትዮጵያን የሚያህል ትልቅ ሀገር ነው። አሁን ፖሊሲውም የህገ መንግስቱ ሴትአፑም አለ። ምክንያቱም መለስ ብዙ ጽሁፎች ላይ ሲጽፉ ዝርዝር የፖሊሲ ነገሮች እዚህ ካሁኑ መጽሐፍ ድንቁርና ነው ብሎ ነው የሚያስቡ እና አሳይመንት አለው ሊደርሽፕ ማንበብ አለበት። ዓለም ምን እየሆነ ነው፣ በተለይ የአፍሪካ ቀንድ የምታውቀው ነው እና ውስጣችን ምን እየሆነ ነው፣ ምንድነው የምናሻሽለው የሚለው መሄድ ነበረበት። ግን ወደ ግሉ ስለገባ የተወሰነው መጠጥ ቤት ነው የሚገባው፣ የተወሰነ ያው ሴራው ላይ እዛ ትርሙሱ ላይ ያለ ምን እየተባለ ነው፣ ማን ምን አለ፣ ምን ላርገው እያለ እንትን እያለ ነው። አንዳንዱም ያገኘዋን ያቺ ሩትን ስራ ነው የሚሰራው። እንደኔ እምነት ማለት ነው አዳዲስ እውቀቶች አዳዲስ ሀሳቦች የሚያፈልቅ ድህነትም ነው የገጠመው ኢህአዴግ። አሁን እዛ የነበረው አመራር ማንበብም እነዚህ ሀሳቦችን ኮሌክቲቭሊ ቢያይ አንዱ እያመጣ ለመሄድ ያቅተው ነበር ብዬ አይደል። ግን በይዙ ተናደ። በይዙ እሱ የምታመጣው ለህዝብ ብለህ የምታመጣው ህዝባው ስትሆን ነው። ራስህን ሳይሆን ለህዝቡን እያሰብክ አገርን እያሰብክ ስታገለግል ነው እሱን የምታመጣው። ወደ ራስህ ስልጣንና ሌብነቱ ምናምን ከገባህ ግን ማን ባለሀብት ላግኝ፣ ስንት ማን ዘመድ ልላክ፣ ማን ልጅ ላስተምር፣ የትኛው ፎቅ ነው እንጂ አገር ምን እየሆነ ነውና ምን ላንብብና ምን ኮንትሪቢዩት ላድርግ። ሁለት ሰው መሆን አትችልም። ወይም ህዝባዊ ነው የምትሆነው ለህዝቡ ነው የምታገለግለው፣ ወይም የግልህ ነው። የግልህ ከሆነ ያው ሾፕ ነው የሆነ ቢዝነስ ኤሪያ ነው የሚሆነው ማለት ነው። ስለዚህ እዛ የሚነሱት ነገሮች በሌላ አነጋገር በድንቁርና ሀገር እየመራን ነው። አይተው ከሆነ ሌላ ቴሪቶሪ ላይ ገብተናል። አሁን የገባንበት ቴሪቶሪ ራሱ አውቀን አይደለም እየወሰድን ያለው። አቶ ኃይለ ማርያም እኮ ይላሉ ትራንስፎርሜሽኑ ስንገባ ራሱ አናቀው። የቻይናውም የምኑም ድንጋዩ የረገጠ ሰው እዚህ የለም ይላሉ። አንተስ ምን ታውቃለህ ነው ገብቷል። ስለዚህ ወሬው ምንድነው? ምልልስ ለምን ተባልኩኝ ነው። አዎ አንተ ማታውቅም እኛም አናውቅም ነው እንጂ አዎ የሐሳብ ድህነት እንዲያውም አለፍ ብሎ የፖሊሲ ኢንስቲትዩት ነበርና እና እውቀት ማምጣት ያለባችሁ ለምንድነው የተቋቋማችሁ? ሳምጡ አሳይመንት ነው። አሁን በመንፈስ የአመራር አንድነት ይሄ ሀገር ኃላፊነት አለንና በጋራ ሆነን እንደዚህ ተጋግዘን የሚል አይደለም ሜንታል ያለው። ያው ስብሰባ ተባለ እንጂ ለመታኮስ ነው። ከጥይት በታች ያለው ውጊያ የስልጣን ሌላ አንድ በጣም መነጋገሪያ ከነበሩ ጉዳዮች የዚህ የህወሓት የበላይነት የሚባለው ጉዳይ ከትግራይ ህዝብ የበላይነትም ጋር እንዲተቀላቅሎ የሚነሳ ነገር አለው። አንዳንዶቹ ጀስቲፋይ ሲያደርጉ የሚያሳምን ነገር ያለ ይመስላል። በተለይ አንድ የመጨረሻው የተሃድሶ መድረክ አጋር ድርጅቶችን ጨምሮ የኢህአዴግ እህት ድርጅቶች የተገኙበት መድረክ ላይ አብዛኞቹ እንትኖች የህወሓት የበላይነት በሚባል የሚቀርብ ነገር ሲያወግዙ ነበረ። በተለይ የሶማሌ ክልሉን ሰው ጠቅሰው እርሶም የሱን ሀሳብ እየደገፉ በሚመስል መልክ ይቀርባል። ነገር ግን ሌሎቹ የሄዱት አካላት የህወሓት የበላይነት ብሎ ነገር የለም እያሉ ዘራፍ ብለው ሲያወግዙ፣ በሌላ መልኩ ግን ራሳቸው የህወሓት ሰዎች ለምሳሌ አዲስ አበባ ላይ እንድንጠላ ያደረጋችሁ ብለው አቦይ ስብሃት የሚያነሱት አቶ ጌታቸው አሰፋ ሂዱ 22 እስቲ ብለው የሚያነሱት እንደው ሁሉ ነገር ይቅር። ለምሳሌ አቶ ስዩም መስፍን ራሱ የሚያነሱት አለ። ዋልታ ያውን ቁጭ ያልንበትን ስቱዲዮ ጨምሮ ፋና ኤፍኤም በህወሓት እንደተጠለፉ ሁሉ የሚናገሩት ነገር አለ። ሚዲያን የሚያህል ነገር ደግሞ የጠለፈ አካል የበላይ አልነበረም ወይ? ብዙ ማሳያዎች ማንሳት አይቻልም ወይ? ስሜነ ጥሩ ጥያቄ ነው ያነሳው። እምልህ በግልጽ ለመናገር
አሁንም እንደ ሀገርም ችግር የሚሆነው እና እንትኑ መለየት በጣም ጠቃሚ ነው ብዬ አስባለሁ። አንተም ታውቀዋለህ የትግራይ እንደ ህዝብ የበላይነት የሚባለው ፐርሰፕሽኑ ሊኖር ይችላል፣ ግን በጣም ስህተት ነው። ለምን መሰለህ ስህተት የሚባለው ያንን ነው ባይዘው አሁንም ችግር እየፈጠረ ያለው አንዱ መጠንቀቅ ያለብን እሱ ነው። አንድ እንድንሆን አገሩም ህዝቡም ጥሩ እንዲሆን ብቻ አይደለም፣ እሱ ጥሩ ነገር ነው፣ ግን ሀቁን ማወቅ አለባቸው ብዬ ነው የማስበው። ለምሳሌ 2010 ላይ አይተዋል ዳታ በኢኮኖሚ ማለት ነው ከኢትዮጵያ ሁሉም ክልሎች አንደኛው ከድህነት በታች ያለው ትግራይ ውስጥ ነው 27% ማለት ነው። የሀገር አቨሬጁ ግን 23.5% ነው። እዛ መጽሐፍ ላይም አለ አሁን ሁሉም ክልሎች ከድህነት ወለል በታች የሆነ ህዝብ እሱ ነው የበላይነት ህዝቡ ብትል አንድም ህዝብ ለሌላው ህዝብ የበላይነት ሆኖ አያውቅም፣ ሊሆንም አይችልም። ከህዋት አኳያስ ልመጣልህ ነው። ሁለተኛ አሁን ይሄ ሲነሳ ምን ይሆናል መሰለህ እግረ መንገዴ ነውና ያ ሁሉ ወጣት እኛም ወጣቶች ሆነን ወደ ትግል ስንገባ እንደ ህዝብ ማለት እንኳን የኢትዮጵያ ህዝብ የሱዳንም የኬንያም ህዝብ ለይተህ በመጥፎ ነገር ካነሳ ጸረ ህዝብ ነው የምትባለው እና እንደ ሀገር ጥሩ እንድንሆን ብሎ ያ ሁሉ ፈንጂ የረገጠው መስዋዕት የከፈለው ሰው እና ቤተሰቦችም አሉ አካሉም የጎደለ የምታውቀው ነው። ምንድነው ፊልም ያደርገው መሰለህ ሳንበላ ደግሞ በላችሁ የሚል ሰው ሲሰማ ህዝቡ እዛ ላለው የሚቀሰቀስ ሰው መሳሪያ ነው የሚሆነው፣ ስህተት ይሆናል ማለት ነው። እና ቅድም ያልከው ነው ማንም ህዝብ ለማንም ህዝብ ወደፊትም ነው ሙሉ በላይ መሆን አይችልም እንደ ህዝብ ማለት ነው። አርሶ አደሩ ነው ያው ደሃ የከተማ ሰው ነው። የትኛው አርሶ አደር መጥቶ ነው እንትን የሚለው ህዝብ የሚለው ኢሊቶቹ ሌላ ነው። ወደ ህወሓት ስትመጣ እኔ የገባሁበት መጽሐፉ ላይ ያለው አይተዋል እንትኑ እኔ አሁን ህወሓት እያሽከረከረ ነበር ኢህአዴግ ብሎ የሚያነሳ ሰው 45ቱም ማዕከላዊ ኮሚቴ ውስጥ አለው ያነሳው ሶስተኛ ነገር መጣልሃለሁ የሚዲያዎች ምናምን 2005 አይተው ከሆነ አቶ መለስ ህልፈተ ህይወት በኋላ ህወሓት አገር ምን የሆነ አይደለም እርስ በርሱ በመጠፋፋት ውስጥ ነው የገባው አመራር ነባሩን አቀጥላለሁ ይላል፣ መውጣት አለባቸው ይላል፣ የፖሊት ምርጫ የሆነ ነገር ይሰራል፣ የማዕከላዊ ኮሚቴ ምርጫ የሆነ ነገር ይሰራል፣ ሌላው አንድ ሌላ ቂም ዲቨሎፕ ያደርጋል። እየተብላላ ነው የነበረው እርስ በርሱ እስከ መጨረሻ እኮ አይተህ እንደሆነ እነቲም ለማ ምን ያደርጉ እንደሆነም የለውም ኢንፎርሜሽን ነው ማለት። ስለዚህ እያሽከረከረ አይደለም ሚዲያን ጠልፎ ወደዛ ልመጣልህ ነው። ቅድም ያነሳቸው መጽሐፉ ላይ ያሉም ጠቃሚ ነገሮች አሉ። ምንድነው እስቲ ከሚዲያው ጋር ወደ ሚዲያ ልመጣልህ ነው አያይዘው እንዲነግሩኝ እቺን ፓራግራፍ እናንብብ። ከኦህዴድ የተወከሉ አቶ ሞገስ የሚባሉ ሰው እርሶ መጽሐፍ ላይ ነው እንግዲህ ትክክል ነው እሳቸው ምን አሉ ምንድነው የሚሉት ቲፒኤልኤፍ እየታደሰም እያሉ ከሚጠይቁ ሰዎች አንዱ ነው የነበርኩ። በህወሓት አመራር ውስጥ ከኦህዴድ የበለጡ ኪራይ ሰብሳቢዎች አሉ ብዬ አስባለሁ። የታድሶ ሰነዱ በፌዴራልና አዲስ አበባ ተመድበው የሚሰሩ አመራሮች ጨምሮ የቀረበ ከሆነ ኪራይ ሰብሳቢነት ችግር አሁንም አልተነካም። አሁንም ቢሆን በአዲስ አበባና በፌዴራል መንግስት የሚሰሩ የህወሓት አመራሮች ከሌሎች እህት ድርጅቶች በከፋ ሁኔታ የኪራይ ሰብሳቢነት ችግር አለባቸው። አቶ ሞገስ ሲናገሩ በአዲስ አበባ በንግድ ስራ የሚታወቁ ብሔረሰቦች በትግራይ ተወላጆች ተተክተዋል። ዘበኝነት እንኳን ሳይቀር በትግራይ ተወላጆች ተይዟል። ሀብት እንዲያካብቱ በባንክ ብድርና በጉምሩክ አሰራር የመሳሰሉ የተለየ ድጋፍ ተደርጎላቸዋል የሚል እምነት አለኝ የሚልም ጨምረው ተናግረዋል። አቶ ሞገስ ሲቀጥሉ በበኩላችን ከትግራይ ውጭ ያሉ የቲፒኤልኤፍ አደረጃጀት ላይ ጥርጣሬ አለን ካሉ በኋላ አደረጃጀቶቹና መሪዎቻቸው ምን ተልዕኮ እንደሚሰጣቸው አናውቅም። በኦሮሚያ ውስጥ ኦህዴድ ከባዕዴንና ሌሎች ፖለቲካ ድርጅቶች ጋር ተደጋግፎ ይሰራል። በክልላችን ያሉ የቲፒኤልኤፍ አደረጃጀቶች ከኦህዴድ ተባብረው ሳይሆን ተደብቀው ነው የሚሰሩት። በኦሮሚያ ክልል የሚኖሩ ተራ የቲፒኤልኤፍ አባሎች የሚያጋጥሟቸው ችግሮች እንኳን በአካባቢያቸው ያለው የክልላችን ቀበሌ መስተዳደርና የመንግስት መዋቅር ቀርበው ከመፍታት ይልቅ
ከፌዴራልና ሌሎች አካሎች ጋር ይገናኛሉ፣ ለመጥፎም ሆነ ለመልካም ነገር ከኛ ጋር አይገናኙም የሚል ነገርና እንደዚህ ትክክል ነው። ከዚህ አኳያ ትክክል ነው። አሁን 5 አጋር ድርጅቶችና 3ቱም ብሔራዊ ድርጅት የአባል ኢህአዴግ አባል ድርጅቶች ተከፍለዋል። 7ቱም አይተህ ከሆነ ሁሉም ትግራይ ውስጥ ዙረዋል እና ህዝቡ አሳዝኗቸው ነው የሚገልጹት። አቶ ሞገስም ከኦህዴድ ተወክለው መጥተው ህዝቡ አሳዝኗቸው ነው የሚገልጹት። ግን አሁን ያነሳው ደግሞ ድርጅቱ ላይ ችግር አለ ብለው ነው ያነሳሉ። ንግዱም ተተክቷል በሌሎች በብሔሮች እሱ ዲቴይል ያው መጽሐፉ ላይ እስከ ፎቅ መቁጠር እኮ ተደርሰዋል። በሽታ እኮ ነው እሱ በጣም የሚያሳዝና ማለት ነው። ፎቅ ተቆጥሮ ኢህአዴግ ሲያቀርቡት መጽሐፉ ላይ ያለ እና ፎቅ ሲቆጠር አስፈላጊ ስላልሆነ ነው እንጂ የብሔር ኤገሌ ማለት አልፈልግም። አነስተኛ መሆኑን ትንት ተብለዋል። ግን ቅድም ያነሳት ነው የኔ ኢንተረስት ችግሮች ነበሩ ያነሳቸው። ለምሳሌ ኢቲቪ ውስጥ አቶ ዘርአይና አቶ ብርሃነ በሚያደርጉት ነገር የትግራይ ህዝብም የህወሓትም ኢሜጅ ተበላሽተዋል። ተገልጿል እዚህ ላይ። ኢህአዴግ ምክር ቤትም ህወሓትም ላይ ተነስተዋል። ምክንያቱም ለግለሰቦቹ ብለህ ለነዚህ አመራሮች ብለህ የህዝቡም የትግሉም የአገርም ችግር እንትን ማድረግ መሸፈን የለብን። የተቀመጠው ተቀምጠዋል። ከዛ አልፎ ግን እዚች ፓርቲ ያነበብካት መጽሐፉ ላይ ያገኘው ነው ትክክል ነውና ወይዘሮ አዜብ እንደዚህ አድርጋለች፣ አቶ አባይ እንደዚህ ኔትወርክ አድርገዋል፣ ሚዲያም እንደዚህ ተቆጣጥረዋል የሚባለው እንደ ህወሓት አይደለም። እንደዛ የሚሉት ከህወሓት ናቸው። እንደዛ አድርገዋል የሚባሉትም ከህወሓት ናቸው። ምንድነው እዚህ የምታየው? ህወሓት የበላይ ሆኖ የመቆጣጠርን አይደለም የምታየው፣ እርስ በርሱ እየተባላላ እንዳለ ነው የምታየው። ህወሓት ተቆጣጥረዋልና አገር ችግር ውስጥ እየከተትን አይደለም። ንግግሩ ማይተው ከሆነ አንዱ ለአንዱ እያወራረደ ነው። አሁን ማዕከላዊ ኮሚቴ አባረር አይደል? 8ቱም ፖለቲካዊ ድርጅቶች ያገር ሙሉ ሰበሰበና 2500 የህወሓት ካድሬዎች ሰበሰበና እንደዚህ ስላደረጉ ነው እርምጃ የወሰድንባቸውና እኛ ንጹሖች ነን እመኑን ካሁን በኋላ ተቀበሉን ነው። ስለዚህ ጥላም ከለላም እንዳያገኝ የተባረረው ኃይል የግል ቂም አሁንም የስልጣን ሽኩቻው ማወራረድ ላይ ነው የገባው እንጂ እንደ ህወሓት አንድ ሆኖ የበላይ የመሆን አይደለም። እየሞተ ነው፣ እርስ በርሱ እየተጠፋፋ ነው የምታየው ማለት ነው። እና ምንድነው የምለው አሁን ይሄ ስልህ በግለሰቦች ደረጃ ከቁልፍ አመራሮች ምን እየሰሩ ነበር የሚለው ማላቀው ነገር አልዘባረቅም ማላቀው። በመድረኩ ላይ የምታየው ግን ማዕከላዊ ኮሚቴም ሆኜ ኢህአዴግ ምክር ቤቱም ጉባኤው ምንም ሆነ ህወሓት ካተመለስ ህልፈተ ህይወት በኋላ እርስ በርሱ እየተብላለ እርስ በርሱ እየተናናቀ አንዱ ለአንዱ እንትን እየተደራረገ ነው የነበረው ሂደቱ። እንዲያውም ምንድነው የምለው መሰለ ያንን ችግር መፈጠሩ ህወሓት አይካድም፣ በሰራዊቱም በአፈጣጠሩም ሲኒየር ነው ከሌሎች ብሔራዊ ድርጅቶች። ቀጥሎ ቢአደን ነው፣ ሌሎች አዲሶች ናቸው። ስለዚህ ነባሩና አዲሱ የመተማመኑ ነገር ዲናያት አድርገው እሱ የነበረ ነገር ነው፣ ፋክት ነው። ስለዚህ መገለጫነቱ ለነሱ መበላላት። አሁን ምን ሆነ መሰለ 2005 ህወሓት ወደ ራሱ ገብቶ እርስ በርሱ ሲጠፋፋ ሌሎችም በራሳቸው እየተጠፋፉ ኮሌክቲቭ የምታየው ነገር የለም። በኢህአዴግ ደረጃ የምታየው አሁን ህወሓት ለብቻው እገሌ ለብቻው አይደለም። ከህወሓትም ከምንም በአንድ ጋጽ ሆኖ ፓወር የያዘ ሌላ ደግሞ እየጠፋን የሚል ደግሞ ከስር ሆኖ ይታገላል። ደግሞ ኢህአዴጋው መልክ ይይዛል። ወደ ብሔራዊ ድርጅቱ ሲሄድ ደግሞ በብሔራዊ ድርጅት ወደ ብሔራዊ ድርጅት ደግሞ የመጠፋፋት ነገር ታያለ። ያንን ደግሞ ወደ ህዝብ ይሄድና አንዱ ወደ ቦርደር ይሄዳል፣ አንዱ ሚሊሻ ያዘጋጃል፣ አንዱ እየጠፋን ነውና እንግጠም ባካችሁ አንተ የመሰለ የለህም በአለም ውስጥ ማለት ነው። አንተ የመሰልከ የለህም፣ ወረረን ልንወረው ነው መሬታችን ወደዛ ይገባዋል ማለት ነው። አሁን 4 ኪሎ ውስጥ ፓወር ላይ የተፈጠረው ጠብ ወደ ህዝብ ይሄድ ምስኪኑ እናባለዋለን ማለት ነው። ኢህአዴግ ነው ችግር እየፈጠረ ያለው ምልህ እሱ ነው። ከኔ በላይም ታውቀዋለህና እሱ ነው ችግሩና ህወሓት
በራሱ ውስጥ ሆኖ ነው እስከ መጨረሻው ገደል ውስጥ የገባው። ከኔ በላይ አንተ ታውቀዋለህ ሲሉኝ ተመልካች ሚዲያዎች አይደለም ይሄ ሌላ ወደ ህዝቡ እየወረደ ሲሄድ ሚዲያ ላይ ሆነ ብዙ ነገር ሰዓት ስለሌለ የመጨረሻ አንድ ከአቶ ኪዳነ ማርያም ጋር ምንድነው ግንኙነታችሁ? እስኪ በምን ደረጃ ነው? ኪዳነ ማርያም ብርሃነ ኪዳነ ማርያም ኦኬ ብርሃነ ማለት በቃ እንደማንኛውም ማዕከላዊ ኮሚቴ አባል እዛ ነው የምንተዋወቀው እንጂ ብዙ እንትን የለም ችግር የለም በማላችሁ ምንም እንዲያውም ጥሩ ግንኙነት ነው። እኔ አንድ ባለኝ ኢንፎርሜሽን አቶ ብርሃነ ኪዳነ ማርያምን በተለይ እዛ የማዕከላዊ ኮሚቴ ምርጫ ጥቆማ ላይ የሀገሪቷን የቆሻሻ ክምር የተከመረበት በኢቲቪ በኩል ያደረገን ነገር በሚል በጣም ጸያፍ በሆነ ቋንቋ ጭምር አቶ ማናቸው አቦይ ስብሐት እሳቸውን አውግዘው እንዳይመረጡ ሲያደርጓቸው እኔ በነበረኝ ኢንፎርሜሽን አቶ ብርሃነ ኪዳነ ማርያም ደግሞ ያገኙትን እድል ተጠቅመው በተለይ ከጥገኝነት ከሌብነት ጋር በተያያዘ ለቀረበባቸው ክስ ህወሓት መለመኗን እስካላቆመች ድረስ ከባለሀብቶች ስር አልጠፋም እኔን ወክላ ነው የምትለምነው በሚል ህዝቡን አሳምነው እንደገና ወደ ምርጫ ውስጥ የገቡበት ሁኔታ ነበርና እዚህ ላይ ስላላሰፈሩት ለምን አላሰፍረዋል? ትንሽ ዝርዝሮቹ ትክክል ነው እንደዛ አይደለም እንጂ መጀመሪያ ሁኔታው አይተው ከሆነ አቦይ ስብሐት ከአቶ ዘርአይና አቶ ብርሃነ ኪዳነ ማርያም ችግር ተፈጥረዋል። አቦይ ስብሐት ኮንስታንት ማለት በቋሚነት የምታየው ከአቶ ዘርአይ ጋር ናቸው የምታየው ማለት ነው። ያ ነው እና ከዛ እንዲያውም ገና ምርጫው ሳይጀመር መተዛዘብ የለብንም የጸጋ መምጫ የኃጢያት ደግሞ ማገባደጃ እንዲሆን ጉባኤው ጥሩ ሰዎች መምረጥ አለብን ብለው ነው አስተያየት የሚሰጡት። ወደ ምርጫ ስትገባ መጽሐፍ ላይ ያለው ማለት ነው። አቶ ብርሃነ ጋር ቅድም ያልከው ክምር አሳርፉባቸው እና አቶ አባይም እድል አልሰጧቸውም እንደሌሎቹ ለመቃወም መጽሐፍ ላይ ያለው በጩኸት ነው ያገኙት። አዎ በጩኸት ህዝቡም ለምን መጀመሪያ በቃ አይመረጥም ብሎ አለፈ ህዝቡ። ምክንያቱም አቦይ ስብሐት የሚያሉ ትልቅ ሰው እያሉ እንዴት እንመርጠዋለን አይነት ነው መሰለኝ። ከዛ የጩኸት ያህል ነው ያነሱት። የጩኸት ያህል ሲያነሱ እድሉ ዳግም ተሰጣቸው ነገሩ አብራሩ። አሁን የአቶ ዘርአይም የአቶ ብርሃነ ኪዳነ ማርያም የማጣራት ሁኔታ ዶክተር ደብረጽዮን ነበር የመሩት አዲስ አበባ ውስጥ እሳቸውም አብራሩ። አቶ ብርሃነ ኪዳነ ማርያም በሌብነትም በምናምንም እንደሌሉበት ተረጋግጧል። ያ ሲረጋገጥ ነው የተመረጡት እና ከዛ በኋላ ተመርጠዋል ተብሎ ይሄ ፕሮሰሱ እንትን ይላል። አይተው ከሆነ ግን የእያንዳንዱ መልስ ምናምን ደግሞ በጉባኤው በዝርዝር ካስቀመጥከው ደግሞ ይሰፋል። አሁን ምልክት ነው እያመላከትክ ለመሄድ ነው። የኢትዮ አዲስ ዴይሊ ተከታታዮች ከጋዜጠኛ ስሜነህ ባይፈርስ እና ከደራሲ ብርሃነ ጽጋብ ጋር የነበረውን ቆይታ ይህንን ይመስላል። ይህ ቃለ ምልልስ ስለ ሀገራችን የፖለቲካ ጉዞ ምን አሳያችሁ? በመጽሐፉ ይዘትና በደራሲው ትንተና ላይ ያላችሁን አመለካከት ከታች ባለው ኮሜንት መስጫ ላይ እንድታካፍሉን እንጋብዛለን። በቪዲዮ ላይ ያላችሁን አስተያየት እያነበብን እንወያያለን። ቪዲዮውን ለወዳጅ ዘመዶ ሼር ማድረግ እንዳይረሱ። በሚቀጥለው ሳምንት በተመሳሳይ ሰዓት በሌላ ድንቅ ፕሮግራም እስክንገናኝ ድረስ ሰላምና አንድነት ለሀገራችን ኢትዮጵያ ይሁን። ቻናላችንን ስለተከታተላችሁ እናመሰግናለን። ደህና ሰንብቱ።